ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? አላችሁ አለው እግዚአብሔር ይመስገን ደህና ነኝ። እዚህ ጋር በርገር ሰርቼ ነው ቀለል ያለች ቤት ውስጥ እንብላ እየበላው ነው እየተዋረገው በሉኝ እና ውዶቼ እንዴት ናችሁ? ደህና ናችሁ? አላችሁ አለው እኔ እግዚአብሔር ይመስገን ደህና ነኝ። እንደተለመደው ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። አመሰግናለሁ ስለምታበረታቱኝም ለምትሰጡኝ ኮሜንት በጣም ነው አመሰግነው ከልብ ቴንኪው እያለሁ ውዶቼ እዚህ ጋር እየበላው ነው እንደተለመደው ላስቀናችሁ ብዬ ነው። በጣም ነው የሚጣፍጠው የምር ቀለል ባለው ነው የሰራሁት ማለት ነው። እና እዚህ ጋር ዱቄት አለ ዱቄትና እዚህ ጋር ደግሞ ወተት ዱቄቱን ወተት ጨመርኩ። ለማንኪያ እኔ ትንሽ ስለሚሰራ እናንተ እንደምትፈልጉት ብዙ መስራት ትችላላችሁ፣ ትንሽም መስራት ትችላላችሁ። እሺ እንደ ፍላጎታችሁ ነው። እንደ ፍላጎታችሁ መስራት ትችላላችሁ ማለት ነው። እና እዚህ ጋር ደግሞ ካሜራ እርሾ ጨመርኩበት። ያንሰኛል ትንሽ ጨመርኩ ቶሎ እንዲቦካልኝ ብዬ ነው ማለት ነው የጨመርኩት። ከዛ ደግሞ እዚህ ጋር ጨው የፈለኩ ነው ጨው ጨመርኩበት ማለት ነው። ያው ታውቃላችሁ ጨው ሱካር ግድ ነው ዱቄት የትኛውም ቦ ላይ ማለት ነው። ለምዳ ነው ያው ማይፈልግ ሰውም አለ የሚፈልግም አለ። እኔ ግን ደስ ስለሚለኝ ደግሞ ሱካር ጨመርኩበት። ሱካር ጨመርኩ ትላላችሁ። ከዛ ይኸው አቀላቀልኩት ማለት ነው። አንድ ላይ እንትን እንዲልኝ ያቀላቀልኩት ነው ሁሉንም ሱካር፣ ወተት፣ ጨው፣ ካሜራ እና ሌላ እዚህ ጋር ቤኪንግ ፓውደር ትንሽዬ ያው ስለሚያፋፋ ማለት ነው። እኔ በጣም ወፍራሙን አልፈልግም ሳሳ ባለው ነው የሰራሁት። እናንተ እንደፈለጋችሁት በወፍራሙ መስራት ትችላላችሁ፣ በስሱ መስራት ትችላላችሁ፣ ደስ ባላችሁ መንገድ መስራት ትችላላችሁ ማለት ነው። ከዚህ ጋር ደግሞ አቀላቀልኩት እንደተለመደው። እዚህ ጋር ዘይት ጨመርኩበት። ዘይት እንዳይበዛ ከበዛ ብቆ እንትን ይላል የሆነ ደስ አይልም ብቆ ታውቃላችሁ። እና እዚህ ጋር ዘይት ጨመርኩበት። ከዛ ይኸውና አሸውት እንደዚህ አንድ ላይ ማለት ነው። ካረኩት በኋላ በደንብ አሽቻ ቦካዋለሁ ማለት ነው። በደንብ ሰዓት ይወስዳል ማሻት ግን እኔ ሁሉንም አላስገባውላችሁም። የተወሰነ ቆርጬ አውጥቻለሁ። ያው የምችለውን አይል አስገብቼላችኋለሁ ማለት ነው። ቆድና በደንብ እንዲፋፋላችሁ እንዲያምር በቃ ስታሽ ብቁ ፍት ብሎ ደስ ይላል። ያው ዳቦ የምትጋግሩት ታውቃላችሁ ታሽቶ ሲቦካ እንዴት እንደሚያምር ማለት ነው። እና እላችኋለሁ ውዶቼ እንደዚህ አሽታችሁ ጉልበት ይፈልጋል። በዛው ጉልበቴንም በትሹ ወገብ ይፈተሻል ወገብ ይፈተሻል ትላላችሁ። በዛው ወገብ ይፈተሻል እና ወገብ ይፈተሻል ጉልበት ይፈተሻል። እና በዚህ አጋጣሚ እንዴት ነው ስራ ጤና እንዴት ይዟችኋል? ሙቀት እዚህ ላላችሁት እንዴት ነው? ይኸው እዚህ ጋር ደግሞ አሽቼ ጨርሼ እንትን እያልኩ እና ሙቀት እንዴት ይዟችኋል? የፈረታችሁ ነው በጣም ነው የሚሞቀው። በስመ አብ አሁን ደግሞ ብሰውበታል። አብሽሩ እሺ አይዟችሁ። እና እዚህ ጋር እንደዚህ ስታሹ የሆነ የምጣለው ሰው ምናምን ካላላ ይህን ሰው እንደዚህ ይዤ ቢቀጠቅጡ ወገቡን ብለው እያላችሁ ማለት ነው። ያን ሰውዬው እያሰባችሁ እሹት። እሺ ሴትዮዋንም ሆነ ሰውዬውን ማለት ነው እያሰባችሁ እሹበት እላችኋለሁ በደንብ አድርጋችሁ። እና እንደዚህ ሽት ደከመኝ እንዴ ይደክማል። በተለይ ጠዋት ነው አስቡት። ከእንቅልፋችሁ ተነስታችሁ ሳትነቃቁ ነው። እኔ ደግሞ እንደለመደብኝ ቡና ጠጥቼ ምናምን ነቃ ካላልኩ በስመ አብ ጅዝብ ነው የሚያደርገኝ። ጅዝብ ነው የሚያደርገኝ። እና በጣም ረጅም ሰዓት ነው ያሸሁት በነገራችን ላይ ምር። እዚህ ጋር ደግሞ ቦካልኝ ማለት ነው። ከቦካልኝ በኋላ አስቀምጬው ነው ለ40 ደቂቃ ምናምን አስቀምጬው ቦክቶ ሲመለስ ማለት ነው። እዚህ ጋር ያዳመጥኩ
አዳምጠዋለሁ እንደዚህ አድርጌ ስስም ሳይሆን በወፍራሙ ማለት ነው። በወፍራሙ ነው መቆራረጠው። እንደዚህ አድርጌ አዳምጬው በደንብ አድርጌ ከዛ እንደዚህ ተደርጎ በደንብ አድርጋችሁ ማለት ነው። በደንብ ስስም ወፍራሙም ሳይሆን ግን ከመሳሳ ቢወፍር ይሻላል። የኔ እንደው በጣም እንድከፈለኩት እንትን ሆኗል። በጣም ሳስቶብኛል ራሱ ማለት ነው። ግን ቁጭም ማድረግ ትችላላችሁ። ቁጭም ማድረግ ትችላላችሁ። እንደሚገዛው ዳቦ አለ አይደል? በወፍራሙ ማድረግ ትችላላችሁ ከፈለጋችሁ ማለት ነው። እንደዛ ማድረግ ትችላላችሁ ከፈለጋችሁ ማለት ነው ውዶቼ። እሺ እና እንደዚህ ያደረኩኝና በምን እንደምቆርጠው ደግሞ ታያላችሁ። አሁን የመቆርቆሪያ ክዳን እንደዚህ አድርጌ አስተካክየው ከዛ በቃ እዚህ ጋር ይበቃል። አያችሁ የመቆርቆሪያ ክዳን ትንሽም ትልቅም ሳትሆን መካከለኛ ማለት ነው። ከፈለጋችሁ ትልቅም ማድረግ ትችላላችሁ። ቅድም ብያችኋለሁ። በወፍራሙ ማድረግ ትችላላችሁ፣ በቀጭኑም ማድረግ ትችላላችሁ። በኋላ ስታካፍሉት ለሁለት ባሪፉ እንዲወጣላችሁ ማለት ነው። እሺ አያችሁት? እንደዚህ ማለት ነው። እንደዚህ አድርጌ ወጣሁት ማለት ነው። ቆርጬ ስንዬ ላረኩኝና እዚህ ጋር ደግሞ ወተት እኔ ጋር እንቁላል ስለማይወዱ ወተት ነው የምቀባው። ወተት በጥብጬ ወተት ቀባሁት ማለት ነው። ሙሉውን ወተት በደንብ አድርጌ ቀብቼው ቅብት እንቁላል ከለር በጣም ነው የሚያሳምረው። ዳቦ በተለይ እንቁላል በጣም ያሳምራል ከለር ማለት ነው። እና ከፈለጋችሁ ማድረግ ትችላላችሁ። ቢበሉ ከሆነኛ ማናደርገው ስለማይበሉ አላደርግም እኔ እንቁላል ማለት ነው። አይደረግም። እና እዚህ ጋር ቀባሁት በደንብ አድርጌ ከዛ ቀብቼ ስጨርሰው ወደ ፍረን ትላላችሁ። ወደ ፍረን ይሄዳል ማለት ነው። ከዛ ደግሞ ሲወጣ አሳያችኋለሁ። እሺ ቀብቼ ያስገባው ግን አይመስለኝም። እዚህ ጋር እምቢ ብሎኝ ማለት ነው ያወጣሁት መሰለኝ ቆርጬ። ሙሉውን እንቁላል አልኩኝ ወተት እንደዚህ ተቀቡና ይታያችኋል። ምሳሌ በእጄ ስለያዝኩኝ ነው። እሺ እዚህ ጋር ደግሞ ዶሮ የጠበስኩ ነው። የተዘጋጀ ነው። ይሄን የሰርቼው አይደለም፣ የተዘጋጀ ነበር ቤት የበርገር ማለት ነው። የበርገር ዶሮ የተዘጋጀ ነበርና እሱን እንደዚህ አድርጌ ጠበስኩት ማለት ነው። ከዛ በሰለ አወጣሁት። እዚህ ጋር ሶስ ከችብና ማዮኔዝ ብቻ ነው። ሌላ ምንም አላደረኩበትም። ይሄ ማዮኔዝ ብቻ አረኩኝና ይሄ ደግሞ አጥቤው አድርቄው ነበረ በወንፊል ላይ አድርጌ ማለት ነው። ዳቦዬን አያችሁት? አላስገባውላችሁም። ይቅርታሽ እንዴት እንደሚያምር ቅድም ለማስገባት አልተመቸኝም ነበር። ከዛ አላስገባውላችሁ ማለት ነው ዳቦን። እና እንደዚህ አድርጌ ቀብቼው ቅብት አድርጌ እንዴት ነው የሚጣፍጥ! ያምር። በጣም ነው የሚጣፍጠው። በጣም ነው እኛ የምንወደው ማለት ነው። እኔ ብቻ ሳይሆን የሚበሉትም። እና እኔ ዳቦን በስሱ ነው የማደርገው ማለት ነው ውዶቼ። ይዋረኩትና እዚህ ጋር እንኳን እንትን ነበር ከላይ ከስር ማድረግ የነበረብኝ ግን ረሳው። ለዛ ምን አደረኩ? በዚህም ጎን ቀባሁት ማለት ነው። ቀባውኝና ከዛ እንደዚህ አድርጌ ሁሉንም ጨረስኩት ማለት ነው ውዶቼ። በዚህ ያለቀ። ወዳችኋለሁ፣ አከብራችኋለሁ። ቻው።